ኤዱዬ እንግዲህ ትላንት መታ ሩቲና አብርሽን አስታረቃቸው። አንድ አይነት ልብስ እንግዲህ ከተመልካቻቸው ተሰጥተዋቸው እንግዲህ እንደዚህ ዛሬ ደግሞ አምሮባቸው ዝንጥ ብለው። በነገራችን ላይ ሩቲዬ እንደዚህ አይነት ልብስ ማለት ነው ሱፍ ነገሮች በጣም ነው የሚያምሩባት። ከዚህ በፊትም ብዙ ጊዜ ማስታወቂያ ሰርታለች። አብርሽም ገዝቶ ሰጥተዋታል። ወልዳ ወደ ቤቷ ስትገባ የሚያምር ለብሳ ነበርና በጣም ነበር የሚያምርባት ማለት ነው። እና ስለሚያምርባት አንድ አይነት ለብሶ እንዲመጡ ለተመልካች እንግዲህ እንደዚህ አምሮ ዝንጥ ብሎ መታረቃቸውን በይፋ እንዲናገሩ እንግዲህ ኤዱዬም ትላንት መጣ ደስታንም ተቆጥተው ከቤት አባረው ነበርና ስለ አብርሽም ቀስ ብለን እንነጋገራለን እናወራለን ተረጋጉ ብላ ነበረ። ባለችው መሰረት እንግዲህ እርግጠኛ ነኝ ያው እህቷን ለመጠየቅ ሁለተኛ ደግሞ የአብርሽና የሩትዬን ነገር ለማስተካከል ነው የመጣችው ብዬ አስባለሁ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰብ ማለት ነው። እና ሩትዬና አብርሽ ደግሞ ዛሬ እንደዚህ አምሮባቸው ዝንጥ ብሎ አንድ አይነት ለብሶ ይሄ መታረቃቸውን ምክንያት ለመናገር እንግዲህ መጥተዋል ማለት ነው። እንኳን ደህና መጣችሁ የኔ ውዶች ማለት ነው። ምክንያቱም እኛ የእናንተ መታረቅ የእናንተን አንድነት ነው የምንፈልገው። በነገራችን ላይ አንድ ነገር እዚህ ጋር ጣል ማድረግ እፈልጋለሁ፣ ይቅርታ አድርጉልኝና ማለት ነው። ሩትዬ ሰሞኑን የምትለብሳቸው ልብሶች ብዙም ደስ እያሉኝ አይደለም። ለምን መሰላችሁ? አሁን ለምሳሌ ትላንት የለበሳችሁን ልብስ አይታችኋል በደንብ። ያው ደስታ እንደሚመጣ ቪዲዮ እንደሚሰሩ ታውቃለች። ተዘጋጅታ ነው የጠበቀችው አይደለ? እሷ ግን እሱ ሲመጣ ልወጣ ነው ያለችው። ልወጣ ነበረ ምናምን ነው ያለችው። ደስታ ደግሞ ዝም ብሎ ሳይደውል ዝም ብሎ ወይም ደግሞ ዝም ብሎ ሰው ቤት አይከድም አይደለ? እና አስካኪው ብዬ አስባለሁ።